ቪየትናም ከዚህ ከኤዥያ ሀገሮች አካባቢ ላይ በጣም በአጭር ጊዜ ተነስታ በቀጣይነትና በተከታታይነት እድገቶችን እያስመዘገበች አሁን ወደ ሚድል ኢንካሙ የገባች እቅዳቸውን ደግሞ ስናይ በጠረ ጊዜ ወደ ከፍተኛ ገቢ ሀገራት ለመቀላቀል እየሰራች ያለች ሀገር ነች። በብዙ ነገሩ ከኢትዮጵያ ጋር ያመሳሰላታል። እቺ ሀገር በጀግንነት ይታወቃሉ፣ ነጻነታቸውን በማስከበር ይታወቃሉ። ያው ኢትዮጵያውያንም እንደዚሁ ለቅኝ ያልተገዛ አፍሪካ ሀገር እና እነሱም ደጋግሞ ሲያነሱ ነበር በቪዚታችን ውስጥ። ሁለተኛው እንግዲህ በግብርና ልማታቸውን በተለይ በማዘመን ነው ትልቁን እድገት ያመጡት። ቪየትናም ብዙም የማትታወቅ ሀገር ነበረች፣ ግን ባለፉት 20-30 አመታት ባደረጉት ግብርና ላይ በሰሩት ስራ አሁን በዓለም ላይ የቡና ቁጥር 2 ቡና አምራችና ላኪ ናቸው። እኛ ከነሱ ተከትለን 3ኛ ላይ ነው የምንገኘው። ቡና፣ ሩዝ፣ አትክልትና ፍራፍሬ ከግብርናው አንጻር ይሄንን ይዛሉ። ከማኒፋክቸሪንግ አንጻር ኤሌክትሮኒክስ እና ቴክስታይል አካባቢ ላይ ትልቅ አቅም አላቸው። በተለይ ወደ ግብርናው ስንመጣ እንግዲህ ቡና ወደ $4 ቢሊዮን ነው እነሱ ኤክስፖርት የሚያደርጉት። ብዙ ልምዶችን ልንለዋወጥ እንደምንችል፣ እንዴት የቡና ሲስተማቸውን ሞደርናይዝ እንዳደረጉ፣ በጣም ከፍተኛ ምርታማነት በሄክታር የሚያገኙ ሀገሮች ናቸውና በውይይታችንም ወቅት አንዱ ያነሳ ነው ይሄ ነው። ሁለተኛው በተለይ የምግብ ዋስትናን ከማረጋገጥና ሩዝን በተለይ ወደ ኤክስፖርትም ከመውሰድ አንጻር ትልቅ ስራ ነው የተሰራው። ወደ 7 ሚሊዮን ሄክታር መሬት ላይ ሩዝ ያለማሉ። ወደ 24 ሚሊዮን ቶን ነው ሩዝ የሚያመርቱት። እንደ ኢትዮጵያ እንግዲህ እኛ ባለፉት 2 አመታት ወደ 1.6 ሚሊዮን ሄክታር ላይ ሩዝ ማምረት ጀምረናል። በተለይ በሩዝ ልማት ላይ ክቡር ጠቅላይ ሚኒስትራችንም የጠየቁት በስንዴ የሰራነውን ስራ ሩዝ ላይ ለመድገም እየሰራን ባለንበት ሁኔታ ላይ ከነሱ ልምዶችን ለመውሰድ ነው አንዱ ተነጋገር ነውና እነሱም በዚህ ፈቃደኝነታቸውን ገልጸዋል። እንግዲህ እነሱ በጣም ትላልቅ ሜኮንግ ዴልታ የሚባል ትልቅ ወንዝ አላቸው። ከዛ ነው ሩዙ አብዛኛው እዚህ ፓዲ ራይዝ የሚባለው ውሃ ላይ የሚተከል ሩዝ ነው። አፕላንድ ራይዝም አላቸው። ተራራ አካባቢ በተለይ በተሰሩ ጠረጴዛ እርከን ላይ ሩዝ ያመርታሉ፣ በቂ ሞይስቸርና ዝናብ ስላላቸው። በተለይ አፕላንድ ራይሱም ለኛ ይሆናል። ፓዲ ራይሱ ደግሞ በተለይ ሰፋፊ ውሃ ባሉበት አካባቢ ላይ የበለጠ ደግሞ ይሄ በቴክኖሎጂው ቫልዩ አዲሽኑ ላይ ሩዝ ላይ ከሰሩት አንጻር በቀጣይነት በስፋት እንሰራለን ብለን አብረን የተነጋገርነውና የተስማማነው ከዚህ ከሩዝ ምርትና ቫልዩ ቼን አንጻር ነው። ከአትክልትና ፍራፍሬ አንጻር ከነሱ የሚወሰደው ልምድ አትክልትና ፍራፍሬን ማምረት ብቻ ሳይሆን ከቀበሌ ጀምሮ የኮልድ ቼን ሎጂስቲክሱን በጣም ኔትወርኩን ሰርተውታል። ቀበሌ ላይ ያለው የሚመረተው አትክልትና ፍራፍሬ እንዳይበላሽ ኮልድ ስቶሬጅ ያላቸው ዌርሃውሲንጉ ላይ ሰርተዋል። ከዛ ደግሞ በኮልድ ቼን ሎጂስቲክስ መንገድ ላይ እንዳይባክን ይሄ ድህረ ምርት ብክነት የሚለውን ነገር ቀንሰው ፍሬሽ ፍሩት ነው ኤክስፖርት የሚያደርጉት እና እኛ ገና የሆርቲካልቸር ልማቱን ከአበባ በስተቀር ሌሎቹ ትንሽ ኦርጋናይዝ የማድረግና የመሰብሰብ መሰረተ ልማት የመገንባት ስራዎች ስለሚጠይቅ አጠቃላይ ከግብርናው አንጻር በቡና በሩዝ ልማትና በተለይ በአትክልትና ፍራፍሬ ብዙ የምንማራቸው ነገሮች አሉ ከነሱ። እንግዲህ ታዳጊ ሀገሮች እንደመሆናቸው አሁን በፒ4ጂም አንድ ፕላትፎርም መስራች ሀገራት ነን። ልምዳቸውን ለማካፈል ፈቃደኛ እንደሆኑ ነው ያናገርናቸው የስራ ኃላፊዎች በሙሉ የገለጹልን። እንግዲህ ከግብርናው ባለፈ በቪዚታችን ወቅትም ያየነው እነዚህ በክሊን ኤነርጂ ላይ ሲሰሩ የነበረው ሶላር ፓነልስ አካባቢ ክቡር ጠቅላይ ሚኒስትራችን ያዩት
ዓለም ላይ እንግዲህ በአሁኑ ሰዓት ዓለም እየሄደች ያለችው ወደ ክሊን ኤነርጂ ወይም ደግሞ ንጹህ አየር ንብረትን የማይበክል ኤነርጂን የማልማት ጋር ነው። ኢትዮጵያ ከዚህ አንጻር ያው ዳይቨርሲፋይ ማድረግ ነው የምንፈልገው እንጂ የኛ ቤዝ ላይን 98 ከመቶ ሃይድሮ ነው። እሱ ማለት ክሊን ኤነርጂ ነው፣ አየር ንብረት ይበክል አይደለም። ግን ሃይድሮ ብቻ በቂ አይደለም። ተርማል፣ ጂኦተርማል፣ ሶላር ለጀመርናቸውን ስራዎች ከማስፋት አንጻር ያየነው ፕሮጀክት በተለይ ኢትዮጵያ ሐዋሳማ እየጀመረ ያለበት ሁኔታ ስላለ እሱን ሰፋ አድርጎ እንዲሄድ ነው ክቡር ጠቅላይ ሚኒስትሩ ኢንካሬጅ ያደረጓቸው ያበረታቷቸው ብሎ መውሰድ ይቻላል። ከዛ ባለፈ በከተማ ልማት ያየነው የስማርት ሲቲ ግንባታቸው የስማርት ሲቲ ፕሮጀክት የዚህ የኦሽን ሲቲ ፓርክ ያየነው በጣም የሚገርም ነው። እንግዲህ እነዚህ ሰዎች ወደ ሚድል ክላሱ ሚድል እንካሙ የበዛ ባለበት ሁኔታ የዶሮ መሀል ያለው ከተማ እንዳለ ሆኖ በጣም ትላልቅ እነዚህ ገቢ ያገኙ ዜጎቻቸው ወደ ሌላ ሀገር ሳይሄዱ እዚሁ የሚኖሩበት አይነት ከተማ ነው እየመሰረቱ ያሉትና ይሄ ሀብትን ማቆየት ነው በአንድ በኩል። ሁለተኛ ደግሞ ሌላው አገር ደው የሚመኙትና የሚያዩትን እዚያው ሀገራቸው እየገነቡ ያሉበት ሁኔታ ነው ያለው። ስማርት ሲቲ ግንባታቸው ሁሉን አቀፍ ነው። መሰረተ ልማቱ ይሄ አረንጓዴ የአኗኗር ዘይቤን ውሃን ኢንተግሬት የማድረግ አርቲፊሻል የሆኑ የውሃ ትናንሽ ሐይቆችን ጀልባ የሚሄዱባቸውን የመፍጠር እነዚህ ማለት እንዲህ ከኔቸር ጋር የተዛመደ አይነት አኗኗር ዝም ብሎ ህንጻና ግድግዳ ብቻ ሳይሆን ያ አይነት የህይወት ዘይቤ ዩኒቨርሲቲ አለ፣ ትምህርት ቤት አለ፣ ሰው ያስፈልገዋል ብለው ያሰቡትን ነገሮች በሙሉ በዚህ ውስጥ ኢንተግሬት አድርገዋል እና አይ ቲንክ በዛም ኤሪያ ኢትዮጵያ አሁን እያደረገች ካለችው የኮሪደር ዴቨሎፕመንት ስራ ጋራ እንዳለ ኮፒ አድርገን የምንወስደውም ነገር ባይሆን ግን የምንወስዳቸው ኤሌመንቶች የምንማርባቸው ነገሮች አሉና በአጠቃላይ ነው ሳየው በተለይ የፒ4ጂ ሰሚት ደግሞ በሚቀጥለው አመት ሀገራችን ነች የምታዘጋጀውና የነበረው ቆይታ እየሰሩ ካሉ ስራዎች ልምድም ከመውሰድ በተለይ ደግሞ በዚህ አብረን ባለንበት ፕላትፎርም ላይ ደግሞ የበለጠ ልምዶችን ለመለዋወጥ ያገዘና አሁን ከስምምነት አንጻር በተለይ በትምህርትና በስልጠናው ዘርፍ እና በንግድና በኢንቨስትመንት ዘርፉ አብሮ ለመስራት ስምምነቶች ተፈራርመዋል። በጣም ትልቁ ነገር የኢትዮጵያ አየር መንገድ ቀጥታ በረራ ወደ ቪየትናም ኦሎሞስት እያረገ ነው። ለዛ የሚሆን የአቪዬሽን ስምምነት እየተፈረመ ያለበት የተፈረመና ልውውጥ የተደረገበት ሁኔታ ነው ያለው። እንግዲህ የአየር መንገዳችን በጣም ሩቅ የሚባሉትን እንዲህ አይነት ሀገሮች ጭምር ኢትዮጵያን ብቻ ሳይሆን አፍሪካን ኮኔክት እያደረገ ነው። ይሄ ደግሞ ለኛ ትልቅ እድል ይፈጥራል። ቅድም ያልናቸውን ኤክስቼንጆች ሁሉ ለመፍጠርና በአጠቃላይ መጨረሻ ላይ ከነሱ ልማት ክቡር ጠቅላይ ሚኒስትራችንም ሲያነሳላቸው የነበረው የቀጣይነት ጉዳይ ነው። በቀጣይነት ስራዎችን ሳይቆራረጥ በአንድ እሳቤ መምራት ከተቻለ እንዴት በአጭር ጊዜ ከድህነት ወደ አደገ ኢኮኖሚ መሻገር እንደሚቻል ማሳያ ሊሆኑ የሚችሉ ናቸው። ከዚህ አንጻር እኛ ሀገር የሚወሰደው ነገር ምንድነው? አንዱ የገነባውን ሌላ እያፈረሰ ወደ በለጸገች ኢኮኖሚ ሀገሪቷን ማስገባት አይቻልም። አንዱ የገነባው ላይ ሌላው እየጨመረ እየደመረ ሲሄድ መሆኑን ነው ከነዚህም ሀገሮች ከሌሎች የምንማረው። ስለዚህ ከዚህ አንጻር እንደ ፓርቲም ከዚህ አንጻር እንደ መንግስት የሰሩትን ነገር እንደ ልምድ ሊወሰድ ይችላል። እንግዲህ ሁለታችንም ከጀግንነት አንጻር ተመሳሳይ አቋምና በጣም የውጭ ጠላትን ከመመለስ አንጻር ትልቅ ምሳሌ ያለንን ግን ውስጣቸው ደግሞ ለስራቸው በዛው ልክ
አንድ ላይ ቆሞ ነው አገራቸውን እየገነቡ ያሉት። ከኛ አንጻር በዚህ ጉዳይ ላይ ትንሽ ህዝባችንም የተለያየ የፖለቲካ እይታና ዓላማ ያላቸውም ፓርቲዎችም ቢሆኑ አገር በቀጣይነት ካልተሰራ ሊገነባ እንደማይችል ከነዚህ አይነት ሀገሮች መማር እንዳለብን ነው ትልቁ እንደ ሌሰንም እንደ ልኡካንም ካየናቸው ትልቁ ሳቢዎች ውስጥ አንዱ ይሄ ነው፣ ቀጣይነት የሚለውን ነገር